በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። ሊቃውንተ ቤተ ክርስቲያን፣ ወንድሞቻችን፣ እህቶቻችን፣ ሌሎቻችሁም በቸሩ መድኃኔዓለም ሰላምታ እንዴት ዋላችሁ? ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ የቤተ ክርስቲያንን ትምህርት በጥቂት ቃላት በግሩም ዜማ አንደኛውን ከአርኬ ሰላም ለክሙ ጳጳሳት አዕማድ ሰለስቱ ምዕተ አሰርቱ ወሰመንቱ በፍቅር የሚለውን ኋላ ደግሞ ከአዲስ ኪዳን ቅዱስ ጳውሎስ ኃይለ ቃል ማኅበረ በኵረ ሰማዕት ለጽሑፍ አስማትሙ በሰማያት የሚለውን ከዕብራውያን መልእክት ወስደው ያቀረቡ ሊቃውንት እኔ ትንሽ ገርሞኛል። አንደኛ ድካሙን አውቃለሁ፣ እነሱ ይህንን ትምህርት ለመማር ምን ውስጥ እንዳለፉ። ሁለተኛ ነገር እንደዚህ ያለ ጉባኤ ላይ ተጋብዘው ሊቃውንት አመላለስ ሲያቀርቡ ሳይ ለመጀመሪያ ጊዜ ነው። ለምን ቢባል ከዚህ በፊት ቅሬታ ነበረኝ። ቅሬታዬ ምንድን ነው? ሊቃውንቱ እድሜያቸውን ብዙ ነገራቸውን ገብረው የተማሩትን ትምህርት የሌሊቴ አንዲቷን ወረብ ወስዶ 3 ሳምንትም 1 ወርም ያጠናትና ያቀርባታል። እኩሎን ይባላል አይደል? ልክ መናፍቃን ላቲ ስብሐት ክብር ምስጋና ለብሳና እመቤታችንን እሷም ሰው እኛም ሰው ይላሉ አይደል? ትክክል ነው። እመቤታችን ሰው ናት። ግን ሰው ቢሉ ሁሉ ሰው ይመስልሃል ወይ ነው? ሰው ቢሉት ሁሉ ሰው አይደለም። ልክ እንደዚያ ሁሉ እኔ ከማይስማሙኝ ነገሮች አንዱ እሱ ነው። እና ዘንድሮ በጣም ጥሩ ነው የተደረገ ሞያን ለባለሙያ መስጠት ጥሩ ነው። እናንተ ደግሞ ሊቃውንቱ እንደ ሰው እንኩራ ብትሉም ያኮራ ሙያ አላቸው። ምን ኩታራ ወጣት ምን እንሰራለን ማለት ትችሉ ነበር። ነገር ግን ጉባኤውም የእግዚአብሔር እዚህ የሚታደመውም የእግዚአብሔር ፍጥረት ነው ብላችሁ አክብራችሁ ስለመጣችሁ እግዚአብሔር ያክብራችሁ። ሁለተኛ ነገር የኔታ ካህኑ ያው ብዙዎቻችሁ አታውቋቸው ይመስለኛል፣ ያውን ያውቃቸዋሉ። ብዙ ጊዜ አይታችሁ ከሆነ እንደኔ አይነት አንደበት ያለው ሰው ያው ደፈር ይላል እና ትትና ቃል ከአንደበቴ ብዙ ጊዜ አይኖርም እና እሳቸው እዚህ እንደሚማሩ ሲናገሩ ስትሰሙ እውነት እንዳይመስላችሁ እድል ሲያገኙ እግዚአብሔር ቃል ነው ማለት ሲያስተምሩ አይጠቀምም። እግዚአብሔር ቃል ማለት ሲያስተምሩ ያዳምጣሉ። እሱ ነው ቃል ነው። ያ ማለት ግን እዚህ እኛ ጉባኤ ተማሪ ናቸው ማለት አይደለም። ቢሆኑም ያሳፍሩ ነው አይደለም። ነገር ግን አስተዋዋቂው አንድ የሰነፈበት ነገር አለ። ራስዎትን ያስተዋውቁ በመንፈሳዊ ጉባኤ ላይ አይባልም። ወደፊቱ የመጀመሪያ ስለሆነ ትምህርት ይሆናል። ምክንያቱም አይናገሩ ነበር። ቢናገሩ በደል ነው። እኔ እንዲህ ነኝ ብሎ ስለራሳቸው ቢዘረዝሩ በደል ነው ቢሆን ባይነገር ደግሞ ለእናንተ። ምክንያቱም እዚህ አብርሃም እንግዳ ተብሎ ሲጠራ ተጋባዡን ይጎዳዋል። በነገራችን የአብርሃም እንግዳ የሚለው ፕሮግራም ዝግጅት ተጋባዡን ይጎዳዋል፣ ያጋልጠዋል። እኔ እዚህ በፊት ድሮ በሚዲያ ስራ እድሜን ስላሳለሁ በሰንበት ትምህርት ቤት በነበርነው አገልግሎት ከሚጨንቁኝ ስራዎች አንዱ ይሄ ነው። ለምን ቢባል ያችን ሰው ወይ ያንን ሰው ማጋለጥ ነው። ግን ደግሞ ለብዙዎች ጥቅም ሲባል ነው እንዲጋለጡ የምንፈልገው። ስለዚህ ራስዎትን ያስተዋውቁ ሳይሆን ቀሲስ ገሌ ገሌ ይባላሉ፣ ካህን ናቸው፣ የቤተ እግዚአብሔር ትምህርት ይህንን ተምረዋል፣ በዘመናዊ ጉዳይ ጎንደር ዩኒቨርሲቲ ውስጥ በሕክምና ይህንን ይሰራሉ፣ በአስተማሪነት በሌክቸርነት ይህንን ይሰራሉ ብሎ አስፈላጊ ነገሮችን መርጦ። በነገራችን የአብርሃም እንግዳ ማስተዋወቅ ይፈልጋል፣ ለስብከት ግን አያስፈልግም። እኔ እዚህ በፊት አንድ ድሮ በግቢ ጉባኤ እየሄድኩ በማስተምርበት ዘመን መድረክ መሪው ስለኔ በጣም ብዙ ነገር ያለም የለም ቀላቅሎ ተናገረና ጋበዘኝ። እኔን አስተማሪውን ለመጋበዝ አያስፈልገው። የአብርሃም እንግዳ የህይወት ተሞክሮ ለመሰከር ነው። ስብከት ግን ከቃሉ ልንማር። ከዛ መድረክ ወጥቼ እስኪ ተነስ ወንድሜ ተነስ። ማን ነው አንተን መድረክ መሪ ያደረገ? አንተ ሊገልጥ የሚችል አንድ ቃል ብቻ ነው፣ ክፍት አፍ ነህ። ሁለተኛ እዚህ መድረክ እንዳትወጣ፣ መድረክ እንዳትመራ፣ እንዳላይ ነውረኛ ነህ አንተ፣ ባለጌ ነህ። ያው እንደምታውቁት ቅድም ነግራቸዋለሁ። ትትና ምናምን የሚባል ነገር ነው የተፈጠርኩ አላውቅም።
ሰው ስጦታ ምናምን የሚባል ነገር እንዳትሉ። በነገራችሁ ላይ ስጦታ ለሰው ልጅ ይኖራል። ስጦታ ስለሌለኝ ትዕቢተኛ ሆናለሁ አይባልም አይደል? ትሁት መሆን ግድ ነው። ችሎ ያ የኔ ራሴን ስንፍና ለመገራችሁ ግን በአንዳንድ ጉዳይ ላይ ያስፈልጋል። እንደሳቸው በጣም ዝቅ ብሎ የሚናገረው ያስፈልጋል። ደግሞ እንደኔ በጣም የሚበሳጨው ያስፈልጋል። አያችሁ፣ እሱን ማስተዋል ይገባል። ዋናው ትልቁ ነገር መጥነው ራሳቸውን ሳያጋልጡ ለተናገሩት ነገር አክብረውም ስለመጡ ስለ ቅዱሳን ሊቃውንት ክብርና እናንተን ስለማሰብ ነውና ካህኑ አባታችን እግዚአብሔር ሰማያዊ ርስቱን ያወርስልን። በምድርስ ከዚህ በላይ ቢያገኙ አይጠቅማቸው ምንም ጨርሶ ያዙት ይበቃል። ከበቂ በላይ ነው እንዳልኳችሁ። አሁን አንድ ጊዜ ስላለፈ ተናግረው እንጂ መጀመሪያ ማስታወቅ ቢኖርብኝ ሌሎች ነገሮች ነግራችሁ ነበረ። ወደ ትምህርታችን እንምጣና አጭር ነገር እንነጋገር። እግዚአብሔር ፈቃድ ያው እንዳልኳችሁ እንዲህ ያለ ዝግጅት ሰዓቱ በጣም ቀደም ብሎ ነው የተጀመረ። ያም ሆኖ ግን ምንም ቢሆን የክብረ በዓል ነገር አይሸከፍም። ይሻል አጭር መልእክት እንደነገራችሁ እኔ ቁጭ ብዬ አንድ ነገር አስቤ ነበር። አይ የዛሬው ስብከት ይቀር፣ አንደኛ እስካሁን የተሰጠው ትምህርት ይቀር። ኋላ ትዝ ሲለኝ ጉባኤው ለካ ስለ ቅዱሳን ሊቃውንት ነው። የእነሱ ነገር ካልተነገረ ጉባኤው 90% አልተሳካም ከማለት ያስቆጥራል። ስማቸውን ባንጠራ ይቀየሙናል። እና በቅዱሳት መጻሕፍት ውስጥ ብሉይ ኪዳን በኦሪት ውስጥ በመጽሐፈ መሳፍንት ምዕራፍ 7 ቁጥር 1 ጀምራችሁ ስታነቡት የምታገኙት የጌዲዮን ታሪክ አለ። የጌዲዮን ታሪክ ውስጥ እግዚአብሔር ጌዲዮንን ተንቆ ተገፍቶ እንደ ሕዝብ ተንቀው ተገፍቶ ዛሬ እንዳለንበት ዘመን እስራኤላውያን በኃጢአታቸው ምክንያት ተንቀው ተገፍተው ምድያማውያን እነሱን በሚያጠቁበት ጊዜ ጌዲዮንን የእግዚአብሔር መልአክ መጥቶ ኃያል ሰው ሆይ ሂድና እስራኤልን አድናቸው አለ። ምን ኃያል ትለኛለህ? ምን ኃይል አለኝ? እኔ የተናቁ ሰው ነኝ። ግድ የለም እግዚአብሔር ከአንተ ጋር ነውና ሂድ አለው። እግዚአብሔር ከኔ ጋር መሆኑን በምን ማወቅ እችላለሁ ብሏል። ምን ትሻለህ አለው። መስዋዕት ልሰዋ አሳረግልኝ አለው። መስዋዕት ሰዋ አሳረግልት። አይ አይበቃኝም፣ ሌላ ነገር እንጨምር አለ። ምን አለው? ጸምር ልዘርጋ። አሁን የዳር ቁስቋም ላይ ማለት በተራራው ተሰረዘት ከሚል ጸምር ጻዳ መሶበ ወርቅ እንተመና አይደል? እመቤታችንን ጸምር ጻዳ ይላታል። ጸምር በአማርኛ ለመናገር ከባድ ነው። ምን እንለዋለን? ብዙ ጊዜ የምን የሐር ልብስ እንበለው የተባዘተ ጨርቅ። ጸምር ማለት ሲሰራ በአብዛኛው ከበግ ጠጉር ወይ ከሐር ሊሰራ የሚችል ግን በደንብ ጥቅጥቅ ብሎ ስለሚሰራ ልክ እንደ ስፖንጅ እርጥበት ሲያገኝ መጥቶ ሚዝ ነገር። ሌላው ጨርቅ በላይ ብታፈሱበት በታች ያፈሰዋል፣ ያ ግን ይዘዋል። ያል ዘርጋ ከሰማይ ጠል ይውረድ፣ ግን ጠሉ ዝናሙ ሲወርድ ዙሪያውን እንዳይነካው መሀሉ ላይ ብቻ ይወረዳል። ያ ቅዱስ መልአክ ከእግዚአብሔር ተነጋግሮ በማግስቱ ይወጣ እንደዛው ነው አገኘ። ያችን እዚያ ጸምር ውስጥ የወረደችውን ጠል ወይም ዝናም ወስዶ በአይገን እንግዲህ መለስተኛን ስራን ብለው ሌላ ስም አለ በርግጥ እዚያ ውስጥ አስገባ። አሁን ምን ቀረ? አሁን ሳለው አይ ምሳሌ ለወጥልኝ ምንድን ነው? እንደገና አሁንም በዚህ ሌሊት ዝናም ይውረድ፣ ግን ጸምርን ይተዋት ዙሪያውን ላይ ዝናም ብሏል። እንዳልክ ይሁን አለው። የሚቀጥለው ቀን ሲመጣ እንደዛው ነው አገኘ። አባቶቻችን ለጊዜው እንዲህ ነው ለፍጻሜው እንዲህ ነው ብለው ይተረጉማሉ። ለጊዜው ከላይ የወረደው ዝናም ወይም ጠል በመጀመሪያ የረድኤተ እግዚአብሔር በኋላ የመቅሰፍተ እግዚአብሔር። እንዴት ባላችሁ ጸምር የእስራኤል ምሳሌ ስለሆነ ማለት ነው። ግን ለጊዜው ሰዓት ስለሌለን እሱን አተታተተ ነው። ጸምር የእመቤታችን ምሳሌ ነው። ጠል ጌታ ነው። ጸምር ጠል ሌላውን ትቶ በጠል ላይ ብቻ እንደማን ነው በጸምር ላይ ብቻ እንደወረደ አምላክ ስለሆነ ከእመቤታችን ብቻ ስለሆነ። በሁለተኛው ደግሞ ዝናም ከላይ ወረደው ጠል የመርገም የፍዳ ምሳሌ ነው። ያ ደግሞ ፍጥረት ሁሉ በፍዳ በመርገም ሲያዝ እመቤታችን ንጽሕቱን አለመገኘቷ ምሳሌ ነው። ነገር ካነሳን እመቤታችን ሳንጠቅስ እንዳናልፍ ነው እንጂ ርዕሳችን ይሄ አይደለም። ከዚያ ካለፈ በኋላ አዋጅ አስነግሮ ተከተሉኝ ምድያምን እንውጋ ብሎ ጌዲዮን ሲመራቸው 32,000 ሰራዊት ተከተለው። ምድያማውያን ካላቸው በመቶ ሺህ የሚቆጠር ሰራዊት አንፃር ትንሽ ነው። እንዴት ባላችሁ
ምን አላችሁ? እግዚአብሔር ይመስገን። መቼም እኔ እግዚአብሔር ይመስገን በዚህ ዘመን በጣም ከባድ ነገር ነው እንደምታውቁት። እዛ ሚዲያ ስራ ላይ ያለ እንዴት ዋልክ ይለዋል። ቢያንስ እንኳን እግዚአብሔር ይመስገን ቢቀር ደህና ነኝ ቢለው ማለት ሚዲያ ላይ በጣም ትልቁ ችግር። ከዛ ምን አመጣነ ቀስ ብለን አምላክ ይመስገን የምትል አንሸራተን አስገባለ። ብዙ ሰው ሲጠቀምባት ነበር። አምላክ ይመስገን ቅድም ብሏቸዋል። ሁሉም የአገልግሎት ስፍራ ነው። ነገራችሁ ላይ ሚዲያ የገባሁት በአንድ በጣም መልካም የቤተክርስቲያን አገልጋይ ዛሬ ምንኖ ገዳም ውስጥ በሚኖር ወንድም እሱ ነው በግድ ጭቅጭቆ እንደገባ ያደረገኝ። ለምን ስለው ኋላ ይገባሃል፣ ከገባ በኋላ አንተን በጣም ይጎዳል። ለቤተ ክርስቲያንና ለሀገር ግን ቦታው ላይ ሰው ስለሌለ በጣም ያስፈልጋል፣ ግድ ነው ብሎ እንደገባ ያደረገኝ እሱ ነው። እግዚአብሔር ይመስገን ያው እስከመውጣበት ጊዜ ድረስ ሁሉም የሥራ ስፍራ ነው። እኔ በነገራችሁ ላይ እሳቸው የሕክምና ባለሙያ ናቸው፣ አስተማሪም ናቸው፣ የሕክምና ባለሙያም ናቸው። ካህኑ አባታችን በሕክምና ስፍራ ስትሄዱ የኦርቶዶክሳውያን እጥረት እንዳለ የምታውቁት ስነ ምግባሩን ስታዩ፣ በመጀመሪያ ደረጃ ዓለማችን ላይ በጣም ስነ ምግባር የሚፈልግ ትልቁ ሙያ ሕክምና ነው። ምክንያቱም የሰው ሕይወት ነው። ትንሽ ስህተት የሰው ሕይወት ታሳጣለች እና የእግዚአብሔር ስም በአደባባይ እንዳይጠራ እንደዛ ሲደረግ ስትመለከቱ ያንን በማየት ነው። በነገራችሁ ላይ በየስብከቱ ደህና ዋላችሁ ደህና አደራችሁ የሚለው የመጣበት ምክንያት እስካሁን ነግሬያችሁ አላውቅም። ይሄ ነው ምክንያቱ። እንዴት ዋላችሁ? እንግዲህ ከዛ ሁሉ ሰራዊት አንጻር የጌዲዮን ሰራዊት ትንሽ ነው። እግዚአብሔር ግን ምን አለ? በዝቷል ሰው። አንዳንድ ጊዜ እግዚአብሔር የሚናገረው ነገር አይገባም። በነገራችሁ ላይ ለመንፈሳውያን ካልሆነ ለጌዲዮን ገብቶታል። ለሌላው ሰው ግን እንዴ 100 ምናምን ሺህ ሰራዊት ሊገጥሙ እየሄዱ 32 ሺህ እንዴት ነው የሚበዛ? እና ምን ይሻላል አለ። ዞር በልና አለው የፈራ ካለ ተመለስ በለዋል። እስቲ ዛሬ እንደዚህ ያለ አዋጅ ተናገር። አገሩ ነው የሚመለስልህ። የስነሽ ጳጳስ ነሽ የሚቀር የለም። ፈርቶ አይደል አገር እየጠፋ ዝም ያለ። እንዴት ማለችው? እኔ ደፋሩኝ ነው እየተናገርኩ ያለሁት እያልኳችሁ አይደለም። ከመጠን ያለፈ የፍርሃት እናቷ ምንድናት ቢሏችሁ ሆዳምነት ነው ይባላል። እንወር ባይነት ይባላል አይደል? እንዲህ ብናገርስ ነገሬ ቢጠሉኝስ፣ ነገሬ እንዲህ ቢያረጉ፣ ስራ ብባረርስ እንዲህ ቢያረጉኝስ ነው አይደል? ምን ይባላል? እንወር ባይነት ሆዳምነት ነው፣ ፈሪ የሚያደርግ። ከምንም በላይ ግን እምነት አልባነት ነው። በነገራችሁ ላይ ከሚያስገርሙ ነገሮች አንዱ መጽሐፍ ቅዱስ ላይ አትፍራ እኔ ለአንተ ጋሻ ነኝ ይላል አይደል? እግዚአብሔርን የያዘ ሰው አይፈራም። የፈራ ይመለስ ብሎ ቢል እንዲያው እኮ ትንሹ በተመለሰ 22,000 ፈርቶ ተመለሰ። ስንት ቀረ? 10,000። እግዚአብሔር አሁንም ምን አለ? አሁንም በዝቷል አለ። ሰው ቢሆን አሁንስ በዛ ያሰኛል። እንዴት 10,000 በዛ ትላለህ ይባላል ሰው። እግዚአብሔር ካለ ግን አለኝ እና ምን ይሻላል? አሁንስ ምን ላድርጋለን? ወደ ወንዝ አውርዳቸውና ውሃ ጠጡ በላቸው። የሚጠጡበትን መንገድ አይተህ ትመርጣቸዋለህ። እንዴት አለ? ተንበርክከው እንደ ከብት የሚጠጡትን ተመለሱ በላቸው። እንደ ውሻ በእጃቸው አንድም በምላሳቸው የሚጠጡትን ጠለፍ ጠለፍ አድርገው ይላል የአማርኛው መጽሐፍ ቅዱስ። እንደዚህ አድርገው የሚጠጡትን ብቻ ወሰደ። የሚገርማችሁ ነገር እንደ ከብት ተንበርክኮ የጠጣው ሰው ስንት ሆነ? 9700 ሆነ። ስለዚህ በእጃቸው እንደ ውሻ ወደ ምላሳቸው እየወሰዱ የጠጡት ስንት ብቻ ቀሩ? 300። ያን ጊዜ መጽሐፍ ምን አለ? እዚያ መጽሐፍ መሳፍንት ምዕራፍ 7 ላይ ምን ይላል? ወኮነ ሁልቆሙ 3 ምዕት። ይሄ ነው ትምህርቱ ርዕስ። ትምህርቱን በዚህ ልንጨርሰው እንችላለን። በካርሶ ደረሰ። ቁጥራቸውም 300 ሆነ ነው። አሁን በእነዚህ 300 ሰዎች አስቀድሞ እግዚአብሔር በኦሪት ዘፍጥረት ምዕራፍ 14 ቁጥር 14 ጀምሮ እንደምትመለከቱት 4 ነገሥታትን ለመግጠም አባታችን አብርሃም እግዚአብሔርን ቢጠይቅ ብላቴኖችን ይዘግጠን ተባለ። ብላቴኖችን ቢቆጥሯቸው 318 ነው። እንግዲህ አስባችሁታል። በ318 ብላቴኖች 4 ነገሥታትን ድል አድርጎ ሎጥን ከነቤተሰቡ ማርኮ ተመልሷል። በዚህ ደግሞ በመቶ ሺህ የሚቆጠሩ የምድያም ሰዎችን ድል ለመንሳት 300 ሰው ይዞ ሄደ። ሲሄዱ አንደኛ 300 ሰው ሆኗል። ምክንያት ስላለ 300። በነገራችሁ ላይ መጻሕፍት ሙሉ ቁጥር ይወዳሉ አይደል? ጠቢቡ ሰሎሞን አለ ወነበርኩ ሰከርሰ የሚያስር ታውራል 10 ወር ቆይቻለሁ በእናቴ ማኅፀን። 10 ወር ቆይቶ አይደለም 9 ወር ከ5 ቀን ነው። ከጎደለ ዘንድ መሙላት ወይ ደግሞ መቀነስ። ለምሳሌ
ጌታችን በእናቱ ማኅፀን ተሳታ አውራሃ ይላል። 5ቷን ቀን ትቶ 9 ወር 5 ቀን አለች። ወደ ታች ወደ ላይ መውረድ ልማደ መጽሐፍ ነው። ልክ ጌታችን ዛሬ በአንገርጋሪው ሰዓት በተነበበው ወንጌል ላይ የቅዱስ ማቴዎስ ወንጌል ምዕራፍ 15 ላይ 2ም 3ም ሆነው በስሜ በተሰበሰቡ በዚያ እኔ እገኛለሁ ያለውን አበው ሲተረጉሙ 2ም ያላቸው ክሌቱ ምዕት በኤፌሶን የተሰበሰቡ ሊቃውንት፣ 3 ያላቸው 3 ምዕት ናቸው። እነሱ ከስብሰባቸው ምን ይላሉ? እዚህ ላይ አይደለም ውስጥ ያለው እዚህ ውስጥ ተጋርዶ ነው እንጂ ጌታችን 318ቱ ቅዱሳን ሊቃውንት ሲሰበሰቡ አንድ ጳጳስ ገሊላዊ ጳጳስ መስሎ መካከላቸው ተገኘ። አወፈዮሙ ሃይማኖተ ርትዕተ የቀናቸውን ሃይማኖት ሰጣቸዋል። አሁን ቁጥራቸው 300 ሆነ። 300ውን ይዞ ሲሄድ ግን ባዶ እጃቸውን አይደለም። ምን ያስፈልጋል? በጣም ብዙ ትርጓሜ ያተታለው። እሱም ትተን ምን ይዘዋል? ሸክላ። በሸክላ ውስጥ ምን አለ? መብራት። ከዚያ ደግሞ ምን ይዘዋል? ቀንደ መለከት ይዘዋል። አለቀ። አባቶቻችን ለሁሉ ምሳሌ ያስቀምጣል። ቀንደ መለከት ምን ማለት ነው? ለምንድን ነው ቀንደ መለከት የያዙ? ሸክላውን ለምን ያዙ? መብራቱን ለምን ያዙ? እኔ ግን አንድ ነገር ብቻ ልንገራችሁ። ሲሄዱ አንድ ስሎጋን፣ አንድ መፈክር አጥንተዋል። ደህና ዋላችሁ። አንድ መፈክር አጥንተዋል። ምንም ይላል አብራችሁ ትላላችሁ። ኃይል ዘእግዚአብሔር በሉ እስቲ። ወኩናት ዘጌዴዎን አያችሁ። ኃይል የማን ነው? ጦር ግን ከማን ተፈለገ? በቃ አሁን እኮ ትልቁ ችግር ጦር ብቻ ይዘህ ብትወጣ ችግር ነው። ጌዴዎን ብቻውን አያድንህም። የጌዴዎን የማዳን ምስጢሩ ማን ነው? እግዚአብሔር ነው። እንደገና እግዚአብሔርን ብቻ ይዣለሁ ብለህ መሄድ አትችልም። ምክንያቱም ያንተን ሱታፊ ይፈልጋል እግዚአብሔር። ገብታችኋል? እናንተ ሊቃውንት ይሄን አልደክማችሁ ማይሌት የምትቆሙ መላእክት መቆም አቅቷቸው ነው? ከመላእክት ጋር ለመቆም ነው አይደለም? እግዚአብሔር ምስጋና ጎሎበት አይደለም። ነገር ግን እኛ የመላእክትን በረከት ቅዱስ ዳዊት የመላእክትን ምግብ የሰው ልጅ ተመገበ ይላል አባቶቻችን። በጥሬ ዘሩ ለመና ተርጉሞ በምስጢሩ ግን ለምስጋና ይላሉ። ቅዱስ ያሬድ ስላመጣልን ሰማያዊ ማዕድ ማህሌት ሰማያዊ ማዕድ ነው፣ ሰማያዊ ምግብ ነው። አያያዙን ላወቀበት የተግሳጽ ቀን አይደለም እንጂ ቆንጠጥሞ ጋር እናደርጋቸዋለን። ያው ግን እስመ ይኮነ ይዜ ጊዜው እንዳለ መጽሐፍ እንቶ ሙያው ሞልቷል፣ ጉድለት ግን አለ። ጎረቤት አሉኝ የዚህ እናንተ መካከል ያለው እናንተ እንደናንተ አድራሽ ጠዋት ማታ ስወጣ ቆንጠጥ እናደርጋለን። እንደዚያ አንዳንድ ያልተማረ ሰው ደፋር አለ። እንደ ልቤ ነው የምናገር። የተማረ ሰው ፈሪ ነው ይባላል። እንዴት ዋላችሁ? እሷን ማሰብ ያስፈልጋል። አሁን ሀገር ቤተክርስቲያን ምን እናድርግ ብሎ ቅድም ሲጠይቅ የነገሯችሁን ሰምታችኋል። የነገሩን ስለኛ ሱታፌ ነው። ከእግዚአብሔር ቸርነት በተጨማሪ ስለኛ ተሳትፎ ነው። አሁን ያንን እናቆየው ነው። ወደ አዲስ ኪዳን እንምጣ። ታሪኩ በጣም ሰፊ ነው። እንደምታውቁት መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል ተወልዶ በድንግልና ከመቤታችን ድንግል ማርያም ተሰዶ አድጎ ተጠምቆ አስተምሮ ተሰቅሎ ሙቶ ሞትን ድል አድርጎ ተነስቶ አርጎ መንፈስ ቅዱስ ላከ። ቤተክርስቲያን ተመሰረተች። ከዛ በኋላ ዲያብሎስ ቤተክርስቲያንን ለመዝጋት በአብዛኛው የዘረጋው 2 መጥመድ ነው። አንደኛው ኃይለኛ ነገስታትን እያስነሳ ማሳረድ፣ ሁለተኛው ከቤት ውስጥ የሚበቅሉ ሰዎችን መናፍቅ እያደረገ ነዛ። ከነዚህ መካከል በነገራችሁ ላይ የሊቃውንት ሐረገ ትውልድ እንዳለው የመናፍቃንም ሐረገ ትውልድ አላቸው። በአዲስ ኪዳን የመጀመሪያው ትልቅ መናፍቅ የሚባለው በግብረ ሐዋርያት ስሙ የተጠቀሰው መሰሪ ሲሞን ነው። መሰሪ ምንድነው? ሰራየ ምንድነው? ይከራለን አይደል? ሰራየስ ተነኮላል። አዎ እንግዲህ አስቡት ቀሞ ምናምን። አሁን ዛሬ ቀኑ አይደለም እንጂ ስመ ይዞ ኢኮኖ ይዜ ጊዜው ብለናል እንጂ ችግር አለቻል። ያከ እህቶቻችን ምን ብለናቸዋል? ወደ ቤተ እግዚአብሔር ሰው ወደ ቤተ ክህነት ሰው ብዙ አትቅረቡ፣ ጥሩ ቢሆኑ ትጎዷቸዋላችሁ፣ ጥሩ ባይሆኑ ይጎዷቸዋል የምትል ህግ አለች። ገብቷችኋል? የነፍስ አባት ካህን ከሆነ መቅረብ ግዴታ ነው። ከዚያ ውጭ ግን አንዲት ሴት አንድን ዲያቆን አንድን መርጌታ የምታናግርበት ምንም ምክንያት የላትም። ትምህርት ከፈለገች መጀመሪያ ምን ተብሏል? ከባሎቻቸው በቤት ይማሩ ተብሏል እኮ። ባል እኮ በቤት ያስተምራል አይደለም? ከዚያ ካለፈ የነፍስ አባትን የሚያስተምራል እንጂ አንዱን መርጌታ ሄደሽ ይሄን አስቀጽልኝ። በነገራችሁ ላይ ከማይገቡኝ ነገሮች አንዱ ሴት እህቶቻችን ብዙ ትምህርት ይማራሉ። እናንተን አይደለም እናንተ እንኳን ትማሩ እኛንም ታሳፍሩናላችሁ። አሁን ሄደው አትቆርቡም ስትባሉ እኔ እኮ ልመልስ ነበር። ኧረ አይቆርቡም የሉም። እኔ በከንቱ እንደ ቁራ መለፈልፍ ነው ያለው ዋጣ ብዬ አሉ የሚቆርቡ
ግን አብዛኛው የኔ ቢጤ ነው። ዝም ብሎ ስሜት ገል የሚባል ታውቃላችሁ። አሁን ትንሽ በረደ እንጂ እኮ ድሮ አዳራሽ ሞልቶ የሚተርፈው እኮ አረ ጋዜጠኛ ሰባኪ ያለ እየተባለ እኮ እንጂ እኮ ቁም ነገር ፈልጎ አይደለም ሰው የሚመጣ። እውነቴን ነው። ሜዳ አስፋልት ሞልቶ ይማር ነበር ጋዜጠኛ ሰባኪ ይባላል። ምንም ፍሬ የሌለው ነገር ማለት ነው። እና መሰረታዊ ነገር እቺ ናት። እቤታችን ያለችውን ነገር እንድንጠነቀቅ ነው። እግረ መንገዱን ካገኘኋችሁ ላይ ቀርብዬ ነው እንጂ አናነሳም ብለናል። ዋናው ትልቁ ነገር በሐረገ መናፍቃን ውስጥ ከባዱ መናፍቅ የሚባለው ሳምሳቲ ጳውሎስ ይባላል። ከዚያ ቀጥሎ መርቅያን አለ። ከዚያ ቀጥሎ ዲያድርስ አለ። ከዚያ ቀጥሎ ሉቃያኖስ አለ። አሁን ሰለስቱ ምዕት ያወገዙት ትምህርት የአርዮስ ይመስላል እንጂ መሰረቱ የሳምሳቲ ጳውሎስና የሉቃያኖስ ነው። ከነሱ የተማረው ትልቁ ችግር ነው መሰላችሁ። አርዮስ ቄስ ነበር። ለናላችሁ ቅድም እኮ ብያችኋል። ካህን ነው ምን እንደሆነ ብላችሁ ከመቅራችሁት መጀመሪያ የነፍስ አባት እስኪዙ መርምሩ። ኋላ እንዲያደርገኝ አይሰራም። መርምሩ። ምን አይነት ካህን ነው? እረኛ ይሆናል ወይ? በጎ አባት ነው ወይ? ለነፍሳችሁ እረኛ ካልሆናችሁ ቢቀር እኮ ነው የሚቀር። የኛ ቤት ሰው ደግሞ አለ። አሁን ለምሳሌ አብዛኛው የኛ ቤተ ክርስቲያን ሰው የነፍስ አባት የለውም እና ለስንፍናው ምን ያደርጋሉ? መልካ ኢየሱስ ስለምደግም የነፍስ አባት ብዙ አያስፈልገኝም። ለኔ መጀመሪያው ቀን ሰማ ገረመኛል። ምን ለማለት ነው? ኢየሱስ ለመላእክት ይከለ ኢየሱስ ክርስቶስ ማመ ነፍሴ አንተ ስለፍ አቤት የደንቆሮ ብዛት! እንዲሁ ሰው አላዋቂነቱ እንደዚህ ሲገልጥ ምን ማለት ነው? ስማ በነፍሴ አንተ ምኑ ተገናኘ እንዴ? መልካ ኢየሱስን የደረሱት በዚያውም ጠይቀው ነበር። መልካ ኢየሱስን የደረሱት አባ አምደ ሐዋርያት ወይም ዘሚካኤል የሚባሉ አባት ናቸው። ቢሰሟችሁ ምን ይሉ ያላሉትን ነገር እና ትልቁ ነገር ቄስ ነው ብለው ካህን ነው ብለው የቤተክርስቲያን ሰው መስሏቸው አርዮስን ተከትሎታል። እንደዚህ ዘመን መዝሙር አርዮስ ምንድን ነው የሚያደርገው? የዚህ ዘመን መናፍቃን ሰውን የሚወስዱበት መንገድ አላቸው አይደል? በየስፍራው እየዞረ ይኸውላችሁ። አንድ የቤተክርስቲያን ሰው በጣም ከተንከባከባችሁ ችግር አለ። እውነቴን ነው። ኮስተር ነው ማለት ያለበት። እውነቴን ነው። የቤተክርስቲያን ሰው እንደ ሚጥሚጣ ነው መሆን ያለበት። ታውቃላችሁ ሚጥሚጣ? አዎ፣ ሲበሉት በጣም የሚያተኩስ በጣም የሚከብድ ነገር ገብቶ ግን የሚያሽር ነገር ይሄ ነው። እዛው ውጪ ምክንያቱም እንክብካቤ የሚያበዛ ከእናንተ የሆነ ጉዳይ ሲኖር የእናንተ መዳን አይደለም ጉዳዩ። ያ ማለት የሚንከባከባቸው ሁሉ መጥፎ ነው ማለት ያለ። አርዮስ ውሃ ከሚቀዱ ሴቶች እየሄደ ምንጭ ከሚቀዱ ሰዎች በዜማ በግጥም ሁሉ እየጻፈ ምንፍቅናውን ይሰጣቸው ነበር። የእሱ ትልቁ ችግሩ ጌታችን ኢየሱስ ክርስቶስ ጋር ጠብ ገብቷልና ለዚያ ጠቡ ጥቅስ ይፈልግ ነበር። ሲፈልግ እዚያ ምሳሌ ላይ ያለችውን አይለቃላ ማን ነው ምሳሌ ላይ ያለችውን ምዕራፍ 8 ላይ ያለችውን አይለቃላ አገኛት። ትቤ ጥበብ እግዚእ ፈጠረኒ መቅድመ ኩሉ ተግባሩ ትላለች። ጥበብ ጌታ የሥራው መጀመሪያ አድርጎ ፈጠረኛ አለች እና ከዛ ሲያስበው ደግሞ ጥበብ ሰመዳኒ ነው ይላል። ጥበብ ጌታ ነው። ያ ከሆነ ስለዚህ ሎቱ ስብሐት ኢየሱስ ክርስቶስ ወልደ እግዚአብሔር ፍጡር ነው ማለት ነው። ክብር ምስጋና ለእሱ ይሁንና እንደዚህ ብሎ አስበውም አልቀረ ተናገረ። በዚህ ጊዜ የሱ መምህር የነበረው ቅዱስ ጴጥሮስ አስተማረው፣ መከረው፣ ገሰጸው፣ አልሰማለ፣ አወገዘው። ቅዱስ ጴጥሮስ ከተሰማ በኋላ ቀጥሎ የተሾመው ውዳሴ ከንቱ እንደኛ ዘመን ሰው ሳንቲምና ውዳሴ ከንቱ ወዳጅ ነበርና ሲያመሰጋግነው አኪል አስፈታው። ቅዱስ እለእስክንድሮስ ተሾሞ እንደገና አወገዘው። ሄደና ከቅዱስ ቆስጠንጢኖስ ዘንድ ከሰሰ። በከንቱ ተወገዝኩ ሳላጠፋ ብሎ አለ። ቅዱስ እለእስክንድሮስን ጠርቶ አርዮስና እለእስክንድሮስ ተከራከሩ። ቅዱስ እለእስክንድሮስ ረታው። ይህን ጊዜ የሁለቱን ክርክር ያዳመጠው ጻድቁ ንጉሥ ቅዱስ ቆስጠንጢኖስ ከአንድ ሊቅ ከእለእስክንድሮስ ይህን ያህል ምስጢር ካገኘው በዓለም ያሉ ሊቃውንትን የማልሰበስባቸው በዚህ ሰበብ ብሎ ጉባኤ ተሰብሰቡልኝ ብሎ ወደ ቁስጥንጥንያ ያጠራቸው። ኋላ ግን ፈቃድ እግዚአብሔር ስላልሆነ ጉባኤው ከቁስጥንጥንያ ወደ ኒቅያ ተቀይሮ ሚያዝያ 21 ቀን ጀምሮ መግባት ጀምሮ ከሚያዝያ 21 እስከ መስከረም 21 ቀን ሲሰበሰቡ 2348 ሊቃውንት ተገኙ። ቁጥሩን ይዛችኋል? 2348 ግን ሊቅ ቢሉ የተማረ ቢሉ ሁሉ አይደለም። አብዛኛው ቅር እንዳይላችሁ ቆሎ ነው። ከቆሎም የከፋ ገለባ ሊቅ ነኝ አይሰራም። መማር ምን ማለት ነው? አንድ ሰው ተማረ የሚባል መቼ ነው? የተማረውን ነገር የሚኖር ከሆነ ብቻ ነው። አሊያ አልተማረም። ገብቷችኋል? እንዴት ዋላችሁ? የተማርነውን ነገር መኖር ካልቻለን ምንም የተማርነው ደጋግም የመሰጣችሁ ምሳሌ አለ አይደል?
ማር ይጥማል አይጥምም? ንገሩኝ። ይህንን ለማስተማር ይህንን አውቃለሁ ለማለት ማር ይጥማል የሚል ጽሑፍ ማንበብ ይበቃል? ማር ይጥማል ለሚለው ዜማ ሰርተንለት እንደው በግዕዝ በእዝል ባራራይ ማር ይጥማል እያልን ብንጮህ የማር ጥፍጥና ይታወቃል? አይታወቅም። ብቸኛው አማራጭ ምንድን ነው? መቅመስ ነው። ጣዕሙ ወታይምሩ አይደል? ቅዱስ ዳዊት ያለው የእግዚአብሔርን ቸርነት እንኳን ያልቀመሰ ሰው አያውቀውም። ዛሬ ሰለስቱ ምዕት በቅዳሴያቸው ምን አሉ? ወትፈቅድ ምክንያት ለዲህ አብያ ለሰው መዳን ሁሉ ምክንያት ምትል አንተ ዘአሚሃ ወአንተ ዘይዚ ዚአከ ሰማያት ወዚአከ ምድር ዚአከ ጻድቃን ወዚአከ ኃጥአን እሙንቱ አለው መካከል እና የእግዚአብሔርን ቸርነት ክርስትናንም ምስጢርንም ሃይማኖትንም የትኛውንም ነገር ትምህርቲቱን ካልኖርናት ቅዱስ ጳውሎስ ሁልጊዜ ምንድን ነው መምህራንን ሲነቅፍ ያለ ቅዱስ ጳውሎስ ወፎኑን ከዘኢት ሚሄረሰከ ዘለባይደት ሚሄር ይላል። አንተ ሌሎችን አስተማር እላለሁ የምትል አንተ ራስህን የማታስተምረው መጀመሪያ ማለቱ የተማርከው የማትኖረው መጀመሪያ ነው። እና ጠራቸው፣ ተሰበሰቡ። መስከረም 21 ተሰብስበው ምንድን ነው ያደረገው? በቀጥታ ጉባኤ አላደረጉም። እነዚያ የበቁ ቅዱሳን አባቶቻችን ሱባኤ ያዛሉ። ስንት ቀን? 40 ቀን። ከመስከረም 21 ጀምራችሁ 40 ቀን ሱባኤ እስከ ጥቅምት 30 ቀን 40 ቀን በጾም ጸሎት ከረሙ። ለምን? ጌታ መንፈስ ቅዱስ ፈጣሪያችን ሆይ እባክህ ተገኝና ሱባኤያችንን አንተ አቅናልን አለ። ከዚያ ህዳር 1 ጀምሮ እስከ ህዳር 8 ድረስ መጻሕፍትን እያተቱ ካሪዎስ እየተከራከሩ ከነ ተከታዮቹ ታውቃላችሁ። ቅድም ብያችኋለሁ። ከ2318ቱ ወልድ ዋሂድ ብለው የተገኙ ስንት ብቻ ናቸው? 318 ብቻ። የተማረ ቢሏችሁ ሁሉ የተማረው የሚረባ ሆኖ አይደለም። እውነተኛ እምነት በጥቂቶች እጅ ነው ያለ። ምክንያቱም 318 ተራ ሰዎች አሉ። 318 ሁሉም ማለት ትችላላችሁ እንደ ሐዋርያት ዞረው የሰበኩ እንደ ሰማዕታት እግራቸው የተቆረጠ አይናቸው የፈረጠ እንደነ ቅዱስ ቶማስ ዘመራስ እንደ ጻድቃን እንደ ገዳማውያን እንደ መነኮሳት በገዳም የተጋደሉ ሙታንን የሚያስነሱ ድውያንን የሚፈውሱ ቅዱሳን ናቸው። ከሰለስቱ ምዕት መካከል 15 ቅዱሳንን ስማቸው ብቻ ጠርቼ ላስታውቃችሁ። 13ቱ ከሰለስቱ ምዕት ሲቆጠሩ 2ቱ ደቀ መዛሙርት ናቸው። ግን አብረው ተሳትፈዋል፣ አስተዋጽኦ አድርገዋል። አሁን እኔ አንደኛ ብዬ ስል እናንተ ማውራችሁ ትላላችሁ። ከዛ ትምህርታችንን ጨርሰናል። አንደኛ የሚለውማ ተውት፣ እሱን ያደርጋችሁ። ቅዱስ ለእስክንድሮስ ኧረ በሞቴ ኧረ እኔ በባዶ ያለ ድምፅ ማጓያው እኮ ቅዱስ ለእስክንድሮስ በሉ እስቲ። ሁለተኛ ቅዱስ አዮክንዲኖስ፣ ሶስተኛ ቅዱስ ሶል ጴጥሮስ፣ አራተኛ ቅዱስ ኤዎስጣቴዎስ፣ አምስተኛ ቅዱስ ባስልዮስ ታላቁ፣ ስድስተኛ ቅዱስ ጎርጎርዮስ የአርማንያው፣ ሰባተኛ ቅዱስ ቶማስ የመርአሱ፣ ስምንተኛ ቅዱስ ያዕቆብ የንጽቢኑ፣ ዘጠነኛ ቅዱስ ኒቆላዎስ የሚራው፣ አስረኛ ቅዱስ ቴዎዶጦስ የእንቆራው፣ 11ኛ ቅዱስ ቴዎዶሲዮስ የቆሮንቶሱ። እንዴት ዋላችሁ? ኧረ እንዴት ዋላችሁ? 12ኛ ቅዱስ መቃርስ የኢየሩሳሌሙ 12ኛ አይደል? 13ኛ ቅዱስ በፍኑትዮስ የታችኛው ግብጽ 13 አይደለም። 2ቱ ደቀ መዛሙርት ምንላቸው ታላቁ ቅዱስ አትናቴዎስ እና ቅዱስ ኤፍሬም ሶርያዊ ናቸው። ዳሴ ማርያም ነው የደረሰ። ሰለስቱ እነዚህ ለጥቅስ ያዟቸው ብዬ ነው እንጂ 318 እንደነዚህ ናቸው። በእያንዳንዱ ምሳሌ እንገባ። አስባችሁታል? ሁላችን እዚህ ያለን አፍንጫ አለን አይደል? የላችሁም እንዴ? አንድ አንዳንዱ እንደውም እንደዱ ለሚያክል ነው አፍንጫ። እኛ አፍንጫ አለን አይደል? ቅዱስ ቶማስ ስለ ክርስቶስ ፍቅር ምን የለውም? አፍንጫ የለውም፣ ቅንድብ የለውም፣ ከንፈር የለውም፣ ጆሮ የለውም፣ እጅ የለውም፣ እግር የለውም። ተቆራርጦ አልቋል። መጽሐፍ ምን አለ? ተመልምሎ ተቃጥሎ የተጣለ ግንድ ይመስል ነበር አለ። ክርስቶስ ሎቱ ስብሐት ተካደ እኮ ቢሉት ውሰዱኝ አለ። እጅ እግር የለ በምን ወስዳለን? በቅርጫ በአህያ ጭናችሁ ውሰዱኝ አለ። ስለ ክርስቶስ ፍቅር እንዲህ ይኖራል። እንደ ዛሬው አይደለም። አስቡት ቅዱስ አትናቴዎስን እንዲያው በዛ ዘመን ረድ ነው ሊቀ ዲያቆናት ነው።
ምን አሉት አትናቴዎስ አሉት ዓለም ጠላህ እኮ ዓለም ካንተ በተቃራኒ ቆማ አሉት። እኔ ምን ጨነቀኝ ክርስቶስ ካለ እኔ ከዓለም በተቃራኒ ቆማለሁ አለ። አስባችኋል? ከዓለም አይደለም ከ3 ከ4 ሰው በተቃራኒ ላለመቆም ያለው ጭንቅ እያንዳንዱን ብንጠቅሳቸው ለምሳሌ ባለፈው ስሙን ያስታወስኳችሁ በመጨረሻ የጠቀስነው ቅዱስ በፍኑትዮስ አለ አይደል? ቅዱስ በፍኑትዮስ በሁለት ነገር አስታውሱት። ክርስቶስን ካርተ ብሎ እምቢ ብሎ ምዕመናን እያስተማረ እንዳይክዱ ስላደረገ ግማሽ አካሉን ፓራላይዝ አድርገውታል። ነገራችን ላይ እንደዛ ግማሽ አካሉ እንደዛው ነው ጉባኤ የተሳተፈው። ውለታውን እንዳትረሱ። በተለይ ክህነት ኖራችሁ ሚስት ማግባት የምትፈልጉ ያገባንም እኛ አንድ ውለታ ውሎልናል። ምንድነው? እስከ 3 ምዕት ጊዜ ድረስ ቄስም ዲያቆንም ድንግል መሆን ግዴታው ሆኖ ተብሎ ተወስኖ ነበር በአንድ ጉባኤ እና በዚያ ምክንያት በ3 ምዕት ጉባኤ ላይ ሊቃውንቱ ያንን አጸኑት። ቄስና ዲያቆን እንዳያገባ በድንግልና ይኖር ብለው ማለት ነው። በጉባኤው መካከል ቅዱስ በፍኑትዮስ አፈፍሎ ተነሳ። አባቶቻችን ወንድሞቻችን እለምናችኋለሁ የኋላው ዘመን ትውልድ እንደኛ ያለ ነገር አይኖረውም። እባካችሁ እግዚአብሔርን መድኃኔዓለምን እንጠይቀውና ከፈቀደልና ጋብቻው ይፈቀድ ብሏል። መድኃኒታችን ቢጠይቁ መድኃኒታችን ፈቀደ። በዚህ ምክንያት ካህን ዲያቆን እንዲያገቡ ተፈቀደ እንጂ እና ይሄ የቅዱስ በፍኑትዮስ ስራ ነው እንዳደረሰ እንጂ ድካማችን አውቆ እንጂ ዛሬ ቄስና ዲያቆን ቤት ይገኛል። የካቶሊክ ቄስና ዲያቆን እንደማያገባ ታውቃላችሁ አይደል? በተለይ ቄሶቹ እና እነሱ የጥንቱን ስርዓት አንለውጥም ብለው ይዘውታል። ግን የሚገርማችሁ ከቄሶቻቸው አብዛኛው ማለት ትችላላችሁ ተደብቆ ሲያመነዝር ነው። ሰው ቢያጡ ታውቃላችሁ። በአንድ ስፍራ ብቻ 200 ምናምን ህፃናት ተደፍረው እንደተገኙ በካቶሊክ ቄሶች። ሴት ቢያጡ ሴት ቢያጡ ወንድ ህፃናትን ሁሉ ደፍረዋቸዋል። ቄስ ተብሎ ማለት ነው የካቶሊኮቹ። ይሄ ታይቶት ነው። አይ ቅዱስ ሊቅ እንዲያለ ጉድ ከሚመጣ ያገው ባንድ ይወሰኑ። ለምን ጥቅስ ቢያስፈልግ ከሐዋርያት መካከል ሊቀ ሐዋርያቱ ባለ ትዳር ስለነበረ ትዳር ለክህነት አይቸግርም። እንደውም ዛሬ ስናየው ለክህነት በጣም የተሻለ ከመነኩሴው ካህኑ ነው። ምክንያቱም መነኩሴ መጀመሪያ ማን ነው ቅስና ይፈቀደለት? ስርዓተ መነኮሳት እኮ ይከለክላል። መነኩሴ እኮ ቄስ መሆን እንዳይችል ተከልክሏል። ስርዓተ ጳኩሚስ ይከለክላል እኮ ቅዱስ ጳኩሚስ መነኮሳት። ምክንያቱም ክህነት ምድራውያን የሚሾሙት ሹመት ነው። ሹመቱ ሰማያዊ ነው፣ የሚቀበሉት ግን ምድራውያን ናቸው። በዚህ ዓለም የሚኖሩ ከሰው ጋር እየተገናኙ አንድ ሰው ሲመነኩስ ከዓለም ከሰው መለየት ፈልጎ አይደለም። ቅስናው የሚቀበለው ማንን ሊያገለግልበት ነው? ዛፉን ቅጠሉ መነኩሴ ያለ እንዲዋከር እንዳይሉ ብነዱ እናጅር መቼም ያዛቆነ ሰይጣን ይባላል። መሰረታዊው ነገር እነዚህ ቅዱሳን ናቸው። አርዮስን ተከራክረው ረድተው ጸሎት ሃይማኖትን ሰርተው ነአምን ባዶ አምላክን በተለይ ምን አሉ? ወልደ አብ ዋሂድ የአብ አንድያ የባህሪ ልጁ ብለው ዘእዊ ምስለ አብ በመለኮቱ ከአባቱ ከእግዚአብሔር አብ ከባህሪቱ ከመንፈስ ቅዱስ ጋር ትክክል የሆነ በባህሪ በህልውና በፈቃድ በስልጣን ትክክል የሆነ አንድ የሆነ ብለው ይህንን መስክረው የቀናች ሃይማኖትን ሰጥተው አርዮስን አውግዘው አስፈላጊ መጻሕፍትን ደርሰው ለመነኮሳት ሕንፃ መነኮሳትን ለሰባ ዓለም ከነገስታት ጀምሮ እስከ ተራው ሰው ድረስ ፍትሐ ነገሥትን ለካህናት ግሩም ቅዳሴ አጠቃላይ 20 ቀኖናዎችንና ስርዓታትን ሰርተው በየስፍራቸው ተመልሰው ከነቅድስናቸው እንዳሉ እነዚህ አባቶቻችን አርፈዋል። ታዲያ ርዕሳችን ምንድነው? ወኮነ ሁልቆሙ ሰለስቱ ምዕት ወይም በሌላ ቋንቋ ቅድም ያልኳችሁ ርዕሱ ቁጥራቸው ስንት ሆነ? 300 ሆነ አለ። ለምን ብትሉ እዚያ በጣም ብዙ ሰራዊት ነበር። እግዚአብሔር እነዚያን ሁሉ ስላልወደደ 300ን ለብቻ መረጠ። በእነዚያ 300ዎች እስራኤል ዳኑ። ምሳሌነቱን አንዲት ብቻ ተቀሽላችሁ ጨርሳለሁ። እንዴት ባላችሁ? ቁጥራቸውም 300 ሆነ ሲለን 300 ለመሆናቸው እንደ ምርጫ የተጠቀመበት አንደኛው ፍርሃት ነው አይደል? ስለዚህ በሃይማኖት ጉዳይ የሚፈራ ሰው ለሃይማኖት ክርክር አያስፈልግም፣ ተወገደ። ከ2348 318 ቀሩ። ሁለተኛው አመክሮ ማለት ፈትናቸው ማለት ፈተናው ምንድነው? ውሃ መጠጣት። አሁን ተው ተንበርክኮ ጠጣ፣ በእጁ ጠልፎ ጠጣ፣ ጽድቅና ኩነኔ የሆኑ አይደለም። ነገር ግን ምሳሌነት ስላለው እንደ ከብት የጠጡት በጉልበታቸው ምን አሉ አለ? ተንበረከኩ። ለጣዖት ለዓለም ፈቃድ የተገዙ አገልጋዮች ካህን በለው ሊቅ በለው ምሳሌ እሱ ነው።
እነዚህኞቹ ግን ከመንበርከክ ይልቅ ቀስ ብለው ውሃ ያስፈልጋቸዋል፣ የዚህ ዓለም ነገር ያስፈልጋቸዋል። ጎንበስ ብለው ያችን ጥልፍ አድርገው ወደ አፋቸው ላኩ። ልብ በሉ እንዴት ዋላችሁ። ዋናው ምሳሌ ግን ካጠጣጣቸው አይደለም። ዋናው ምሳሌ ከብትና ውሻ የሚለውን ምሳሌነት ውስጥ ነው። እስቲ ነው በተለይ በገጠር ያደጋችሁ አሁን አንድ ሰው መጥቶ ሌባ መጥቶ ባለቤቱን ቢደበድበው ላሙ በሬው ምን ይላል? ይጨንቀዋል? ይረዳል? ታገለ? አንዳንድ በጣም የለመደው በአብዛኛው ግን ምንም አይመስለው ማለት ውሻውሳ ካልውሰ የአምር እግዚኦ ውሻ ማንን ያውቃል? ጌታውን ያውቃል። ይሄ እኮ የቅዱሳን አንድ መገለጫቸው ነው። በነገራቸው ላይ ቅዱሳንን የማይመስልበት የለም። በቀደመ ሰው ጋር የተጫወተና የክፍለ ዮሐንስን ቅኔ ያነሳን አይደለም? ሊቃውንት ሲከተሏቸው በአህያ ተጭነው እሳቸው በእግር እየሄዱ አኢዱግ በላይ ለአኢዱግ ተጽኖ መሆሩ ክፍለ ዮሐንስ ሊቅን ዚያውር በእግሩ አሉ። ይህንን ይዘው ክፍለ ዮሐንስ የጎንደር ሊቃውንትን ሰደበ አሉ። ምን እየተከራከሩ ሐሰት አልተረዳችሁትም። ቅኔውን እንዴት አኢዱግ ያለውን በቤተ ክርስቲያን ለመጥፎ ብቻ አንተርጎም ለጥሩም ተርጎም ምን ብለን ጻድቃንን በአህያ ይመስላቸዋል። ምን ሲል በወንጌል ትርጓሜ ላይ ከመ እንተ እድግት ነፍስቶሙ ለጻድቃን ጻድቃንን በአህያ ይመስላቸዋል። በስራዋ በድካማ በትዕግስቷ በትትና አህያ ታጋሽ ናት አይደል? አህያ ትሁት ናት፣ ትሰራለች፣ ትለፋለች። በዚያ ምክንያት መሰላቸው። ስድብ አይደለም። ልክ እንደዛ እዚህ ደግሞ ውሻ በአንዳንድ ስፍራ ለኃጥአን ለምሳሌ በዮሐንስ ራእይ ለኃጥአን ምሳሌ ተደርጓል። በአንዳንድ ስፍራ ደግሞ ለጻድቃን ምሳሌ ይደረጋል። ጌታውን በማወቁ ሁለተኛ ውሻ ጌታውን ቢነኩበት እንኳን ጌታውን የጌታውን ቤት ቢነኩበት ታግሎ እስከ ሞት ድረስ ይሄዳል አይደል? ውሻ ታገላል። ቤተ ክርስቲያን ስትነካ እንግዲህ የቤቱ ባለቤት የተባለ እግዚአብሔር ነው። ቤቱ የተባለ ቤተ ክርስቲያን ናት። ሌባ ወንበዴ የተባሉ መናፍቃን አሕዛብ አለማውያን ናቸው። ዛሬ ስታስቡ ቤተ ክርስቲያን ሁሉ እያደረጓት ሰው እያያለው ሊቅ በለው ጳጳስ በለው ቄስ በለው መነኩሴ በለው እያየን ዝም የምንለው እውነት እንደማንነን ነው? እንደ ከብቶቹ ነን አይደለም? ተንበርክከው እንደጠጡት እንደ ከብቶቹ ያው እንጂ እንደ ውሻውማ ብንሆን ኑሮ ለቤተ ክርስቲያን እስከ መጨረሻው ህቅታ ውሻ ለጌታው ሲል ለጌታው ቤት ሲል ይሞታል። ማንንም የቤት አባል ያልሆነውን አያስገባም። እንዲህ ምሳሌ ምትኩ ይገርመኛል። እንደ ውሻ የጠጡትን 300 ብር የመረጠበት ወግድ ያሰሩ። በዚያ ላይ ስታስቡት ውሻ ነው። ውሻ ብትሉት ይጨንቀዋል፣ ይከፋዋል። ዋናው የሱ ስራ ምንድነው? ጌታውን መጠበቅ ማለት። አንድ ሰው ምንም ቢሉት ስለ ጌታው ክብር፣ ስለ ቤተ ክርስቲያን ክብር ለቆምካ ሊቃውንት ማለት እንደዚህ አላቸው። ስለ ቤተ ክርስቲያን ክብር የራሳቸውን ክብር የሚሸጡ ስለ ቤተ ክርስቲያን ህልውና የራሳቸውን ህልውና አሳልፈው የሚሰጡ ናቸው። በዚህ ምክንያት ነው ቁጥራቸውም 300 ሆነ ብሎ እዚያ የጠቀሳቸው። ከ32300 ብቻ እንደተገኘ እዚህ ከ2348 318 አባቶቻችን ብቻ ተገኝተው ሃይማኖትን አቅንተው መናፍቃንን ተከራክረው ረድተው ለቤተ ክርስቲያን ስርዓት ሰርተው መሰረት ጥለው ቅድስናቸው ተገልጦላቸው ወደ እግዚአብሔር ሄደው ዛሬም ድረስ ቤተክርስቲያን ታከብራቸዋለች። በኢትዮጵያ ውስጥ ብቸኛው የሰለስቱ ቤተክርስቲያን ግን ጎንደር ነው ያለው። ያው አብዛኛው ሰው ሊቃውንት የሚለው ብዙ ያከብሩበትም ይታወቃል። ምክንያቱም ሊቃውንት በጣም የሚፈልጉ ምንድነው ሙያ የሚረዳ ቦታ አይደል? ወንበር ያለበት ቦታ ይታወቃል እኮ አይደል? ታውቁታላችሁ አይደል? ለምሳሌ አሁን እዚህ ወራ በዓል ወይ ክብረ በዓል ሲሆን አብዛኛው አድራሽ የሚመጣባቸውን ዕለታት እናውቃለን። የሚገርማችሁ ነገር በዋዜማው ይመጣና አብዛኛው በክብረ በዓሉ ባይለት ግን የለም። ለምን ሊቃውንት ስጠይቃችሁ ያው ዋዜማው ላይ የሚፈልገው ነገር አለ። ያቺ ቀን የፈጠረው ሙያችሁ ስለሆነ ታውቁታላችሁ። የሆነ ነገር ፍለጋ ነው። ለሙያው ነው እንጂ ለበረከቱ አይደለም። ለበረከት ተብሎ ምን አለ ማህሌት ቢቆ ሙያውን ማን ይነሳል? በአንድ ድንጋይ ሁለት ወፍ እኮ ነው። ሙያውን ማን ይነሳል? እውነቴን ነው። እና በእውነቱ ሊቅ ማለት እንደ ሰለስቱ ምዕት እንደ አባቶቻችን መሆን ካስፈለገ እንደዚህ ነው። ግን የውሻን ነገር የጠቀስኩላችሁ ለምንድን ነው? ቦታ ቦታ አለው። በአንዳንድ ቦታ አንበሳ የዲያብሎስ ምሳሌ ሆኖ በአንደኛ ጴጥሮስ ተጠቅሷል አይደል? እንዴት ዋላችሁ? ጠላታችሁ ዲያብሎስ ምንድነው እንደሚጮህ አንበሳ ብሎታል። እንደገና በማህሌታችሁ ምንድነው የምትሉ? አሁን ጥምቀት እየመጣ ነው አይደል? ለዘተወልደም ድንግል ምን ተንብሎ ናስተማስሎ ለመድኃኒነ
አርዌ ገዳም ነው አንበሳ ወሚም መከራ ዲሆን አይደል? ክርስቶስን በአንበሳ ይመስለዋል፣ እንደ አገባቡ ደግሞ ዲያብሎስን በአንበሳ። ምክንያቱም ምሳሌ ዘያጽጽ ይባላል። ምክንያቱም ለሚመሰልለት አይመጥንም፣ ለጌታ ለእመቤታችን ለቅዱሳን አይመጥንም። ምሳሌነቱ እኛ እንድንማር ነው እንጂ ቅዱሳንን ውሻ እያልን አይደለም። እንደ ሐቁማ ውሾች እኛ ነን፣ በዚያ በክፉ ግብሩ ማለት ነው። እና እሱን ለማለት ነው። እግዚአብሔር አምላካችን የቅዱሳን አባቶቻችን የሰለስቱ ምዕትን በረከት ያሳድርብን። በመጨረሻው ዛሬ መምህር አካለ ወልድ የዛሬ 106 ዓመት የቦሩ ሜዳ ሥላሴ የትርጓሜ መምህር የነበሩት ጻድቅ በመምህራን ሐረገ ትውልድ በጣም የተመሰገኑ ሲባል ሰው ይሆናል። በትርጓሜ መምህር አካለ ወልድ የኔታ አካለ ወልድ በነገራቸው ላይ ያላደረጉት ነገር ታምራት ሁሉ ያደርጉ ነበር። ታምራት ማድረግ ብቻ ሳይሆን በአንዳንድ ነገሮች እኔ ይገርመኛል። አሕዛብን እየሰበኩ እስላሞችን ሲያስተምሩ ቆይቶ አንድ ቦታ ላይ ተደበደቡ ይባላል እና አገረ ገዡም ቢሉ ንጉሱ እንዲበቀልላቸው ሰራዊት ላከ። ያይደበደባቸው ኋላ ምን ብለው አሉ? ሄደው ሰራዊቱን መለሱት። ምን ብለው? ሁለት ስህተት። አንደኛ ሰው ሐዋርያዊ አገልግሎት ሊያደርግ ሲሄድ ቢደበደብ ለዛ ድብደባ ምላሽ ቤተክርስቲያን አትሰጥም ወይም መንግስት ሊሰጥ አይገባው። ሐዋርያት ሊቃውንት ተደብድበው ችለው ታግሰው እነሱን ይመልሷቸዋል እንጂ እነዚያን ያስተማሯቸውን ሄዶ የመንግስት ወታደር ቢደበድባቸው እኮ ትምህርቱ ከንቱ ቀረ ነው። ለምን? ወደ ደብዳቤያቸው እምነት ይመጣሉ እንዴ? እንዴት ብሎ? ምክንያቱም በፍቅር ነው መሳብ የሚገባ እንጂ በዱላ አይደለም። አንድ ሁለተኛ ነገር የኔን ዋጋዬን አታስቀሩብኝ ባካችሁ፣ ይደብድቡ ይተዋቸው ብለዋል። ሌላ ብዙ ምስጢር ተገኝቷል። ከምንም በላይ ይማሯል እንደ አካልዬ ይዋጓል እንደ ገብርዬ ተብሎ የተነገረላቸው ደገኛ ሊቅ ናቸው። ሰዓት ከዚህ በላይ ስለሚገታን ቸር መድኃኔዓለም ቸርነት እመቤታችን ጣና ፍቅሯ የቅዱሳን በረከት ሁሉ ይደረብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።